ቃል እንከፋፈልና ወደሚቀጥለውም ጸሎት እንሄዳለን ማለት ነው። እግዚአብሔር አምላካችን እናመሰግናለን። ዛሬ ከኔ ጋር የምንከፋፈለው እግዚአብሔር ክፍል ለዚህ ለኢሳይያስ 53 መግቢያ የሚሆን የቀደመ ቃል አለ። እርሱን መግቢያውን እንነጋገራለን። ኢሳይያስ 52 ከ13 እስከ 15 ያሉ 3 ቁጥሮች ከኔ ጋር እናያለን። ምን ብዬ ነው ያዝኩት? ርዕሱን ለመስማት ለማሰላሰል እንዲመች ነው ርዕስ የምንሰጠው በነገራችን ላይ እና እግዚአብሔር ርዕሱ እንዲህ ይላል። እግዚአብሔር መከራውን ከመግለጹ በፊት የመጨረሻውን እንድል ያውጃል የሚል ነው። መከራውን ከመግለጹ በፊት ወይም ደግሞ መከራውን ሳይገልጽ የመጨረሻውን ድል ያውጃል በሚል ነው። ኢሳይያስ 52 13 ከ15 ያለ ቃል የምናየው እና እዚህ ላይ ለ53 መግቢያ ሲሆን የእግዚአብሔርን አደራረግ በጣም የምናይበት ቁጥር ነው። ኢሳይያስ 52 መጨረሻ እና በጣም የሚያስገርም አካሄድ እንደሆነ እግዚአብሔር የሚያስገርም አካሄድ እንደሆነ እናይበታለን እና በዚችን የምናሳልፈው የተወሰኑ 15 ደቂቃዎች አካባቢ ማለት ነው። የእግዚአብሔር አደራረግ ከገሃዱ ዓለም ጋር አንደኛ የሚለይ እንደሆነ እቅድ ወይም ደግሞ አፈጻጸም፣ ተግዳሮት፣ መፍትሄ ሀሳብ የሚጠበቅ መፍትሄ ሀሳብ የሚጠበቅ ተግዳሮት ተብሎ በእቅድ አይደለም። እግዚአብሔር ሲሰራ እንደ ገሃዱ ዓለም በእቅድ አይሰራም። ዘርዝሮ ለአንተ የሚያስፈልግ ለእያንዳንዳችን የህይወታችን የሚያስፈልግ እቅድ ዘርዝሮ አይደለም የሚሰጣል። መጨረሻችን አሳይቶ ነው የአንተን የመጨረሻ አስረግጦ ነግሮ ብዙ ያስጀምርሃል እንጂ መንገድህን ብዙም አያሳይም። መንገዱን መጀመሪያ በፍጹም አያሳይም። ለምን ቢባል እኛን ስለሚያውቅ የአንዳንዳችን ስለሚያውቅ መንገዱን አያሳይም። ባይሆን እስከምንደርስበት ወይም ደግሞ እስከ ተስፋ ቃላችን ድረስ የምንሄድበትን መንገድ እየተከታተለ ኃይል ይሰጣል፣ ጥበብ ይሰጣል፣ ይመራል፣ ይረዳል፣ ያሻግራል እንጂ ዝርዝር ዕቅድ አውጥቶ አይሰጥም። መጀመሪያ ዝርዝር ዕቅዱን አውጥቶ ቢያሳይ በእርግጠኝነት ተጓዥ ደስተኛ ሆኖም አይጓዝም፣ አይነሳምም። በጣም የበረታ ሰው ቢኖር ይሰማል፣ በቃ ይሰማል። ዕቅዱን ይሰማና ገና ሲያስበው በቃ አቅማምቶ ይቀራል። በጣም የበረታ ለመስማት ራሱ የበረታ ማለት ለመስማት የበረታ ማለት እሱ ራሱ ያቅማማና ሲያስበው ሲታክተው ይቀራል፣ አይጓዝም። የፈራ አውቶማቲካሊ ለመስማትም ራሱን ዝግጁ ያደርግም፣ ያቆማል። የጀገነ ምናልባት ቢገኝ ሊሄድ ይችላል፣ ሊሄድ ይሆናል፣ ግን መንገድ ላይ ያስቸግራል። አንድ ወንድ ግን ተገኘ፣ አንድ ግን ጀግና ተገኘ፣ ስሙ ኃያል የሆነ ጌታ ኢየሱስ ክርስቶስ ግን የሚሆነውን ሁሉ እያወቀ የተነገረለትን አውቆ የሚሄድበትን መንገድ ሁሉ አውቆ ምድር ምን ይዛ እንደምትጠብቀው አውቆ ሰዎች ምን እንደሚሉት አውቆ ጉዞ የጀመረ የናዝሬቱ ኢየሱስ ብቻ ነው እና እንዴት ጀመረ የሚለውን እንድናይ ነው። አሁን ቀጥታ ኢሳይያስ 53 ሰሞኑን ምናልባት ያካፍሉ ከዚያ እየቀዱ ሊያካፍሉ ይችላሉ። እንዴት እንደጀመረ እግዚአብሔር እንዴት እንዳስጀመረው ነው መጨረሻውን አሳይቶ ለእኛ እንግዲህ ለትምህርታችን ላይ የተጻፈው ለእኛ እንዲጠቅም ሆኖ የተዘጋጀ ክፍል ስለሆነ ያን ለማየት ነው የምንሞክረው። እኛ ግን እኔ እናንተ ግን መጀመሪያ ብንሰማ እንደምንቀር ያው ከላይ ተናግሬዋለሁና እስራኤላውያን አንድ ናሙና እስራኤላውያን ግብፅ ሲወጡ ምድረ በዳ እንደሚጠብቃቸው፣ ቀይ ባህር እንደሚጠብቃቸው፣ ሐሩር ምድረ በዳው እንደሚጠብቃቸው፣ ከፊት ለፊት ረሃብ እንዳለ ወይም ደግሞ የሚሻገሩት ወንዝ እንዳለ፣ ውጊያ እንዳለ፣
ቢነገራቸው ኑሮ ከግብፅ ይወጣሉ ብለን እንጠብቃለን? ቻሌንጁን ለእናንተ ልስጥና ልተወው፣ መልሱን ለእናንተ ልተወው። እስራኤላውያን ከግብፅ ባርነት ውጡ፣ ባርነት ላይ ነው ያሉት። ተስፋቸው አዲሲቷ ተስፋ ማርና ወተት የምታፈልቀው አዲሲቷ ተስፋ ተነገረቻቸው። በቃ ወጡ። ደስ ብሏቸው ነው የወጡት። ኢየሱስ ጌታ ነው ሳይሉ ይቀራሉ። ያ ኢየሱስ ላይ ነው እንግዲህ በጣም ደስ ብሏቸው ወጡ እና ምድረ በዳ ላይ የሆኑትን አውቃቸዋል። ምድረ በዳ ላይ የፈጸሙትን አውቃቸዋል። እና ቀድሞ ያ ቢነገራቸው ይወጡ ነበር ወይ? ጀምረው እንኳን መልሰን ያሉ ሰዎች ናቸው። እንኳንስ ገና ከሞቀ ቤታቸው ቢነገር ጀምረው እንኳን ስንት መንገድ ሂደው እንኳን ለመመለስ ያሰቡ ናቸው። እና አለማወቃቸው ጥሩ ነበር እንደማለት ነው። እግዚአብሔር ያውቃል፣ የሰውን ልብ ስለሚያውቅ አስቀድሞ መንገድህን አያሳይ፣ መጨረሻህን ነው የሚያሳየው። ጌታ ኢየሱስ ግን እንዳልኳቸው መጀመሪያ ላይ እንደተባባል ነው ስቃይና ሞትን አውቁ፣ ምድር ላይ የሚጠብቀውን አውቁ ነው የተንቀሳቀሰው። እና ከ13 ከ15 ይህን ሀሳብ የሚለውን አነበዋለሁ አሉ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅ ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉ፣ ያልሰሙትንም ያስተውላሉ። ነገስታት ስለ እርሱ አፋቸውን ይዘጋሉ። እንዲህ ነው እንግዲህ ሲነሳ እንደዚህ ነው። መካከል ያለውን እንግዲህ ኢሳያስ 53 ላይ ሂደን ስናይ ያለውን ጉድ እናውቀዋለን። እንደውም ብዙዎች ያዝናሉ ነው፣ ብዙዎች ያዝናሉ። በመድቀቁ፣ በመገረፉ፣ በመሰቃየቱ ብዙዎች ያዝናሉ። እንድናዝንለት ሳይሆን ከስቃዩ ተነስተን እኛ እንድንድንለት ፈልጎ ነው ጌታ ኢየሱስ ክርስቶስ የመጣውና ወደዚያ ሲሄድ መጀመሪያ የሰጠው ቃል ተስፋ ወይም መግቢያ ይሄ ነው። እነሆ ባሪያዬ የሚያከናውነው በማስተዋል ነው፣ በጥበብ ነው፣ በለጽጋል፣ በቃ ገናና ይሆናል፣ ከፍ ከፍ ይላል፣ እጅግም ይከብራል ብሎ ይጀምራል። አይገርማችሁ? እንዲህ ብሎ ነው የሚጀምረው። እጅግም ይከብራል፣ ይበለጽጋል፣ የሚያከናውነው ሁሉ በማስተዋል ነው። ብዙዎችም በእርሱ እስከሚደነግጡ ድረስ መልኩ ከማንም ሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። ሲወለድ ነገስታት ተንቀጥቅጠዋል እኮ። ሲወለድ እኮ ነገስታት፣ ንጉሥ ተወለደ ሲባል እኮ ነገስታት ተንቀጥቅጠዋል፣ ደንግጠዋል። ብዙዎች ደንግጠዋል፣ በእሱ ብርታት ደንግጠዋል፣ ብዙዎች ደንግጠዋል ይላል። የሰው ልጆችም ሁሉ ይልቅ ተጎሳቆለ። ያን ጊዜ ሲጎሳቆልም ብዙዎች አይተዋል ይላል። 15ም ስለዚህ ብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ፣ ዝም ይላሉ። ያልተነገረላቸውን ያያሉ፣ ያልሰሙትን ሁሉ ያስተውላሉ እያለ ይናገራል። ጎነች እዚህ እግዚአብሔር ሊያስተምርን የፈለገው ነገር ምንድን ነው? እያንዳንዳችን አሁን እቅድ ተሰጥቶን የክርስትና መንገድ እንደዚህ ነው፣ ፈተና አለበት፣ መውደቅ መነሳት አለበት። መውደቅ መነሳት ማለት በኃጢአት ሳይሆን በፈተናው መውደቅ መነሳት አለ፣ መገረፍ አለበት፣ እስር አለበት፣ ስድብ አለበት፣ መገፋት አለበት፣ እሳት ህብረት እንዳይፈጠር መገደል አለበት ተብለን ብንናገር ሁላችንም አንጀምርም ነበር። መግቢያ ላይ እንደተናገር ሁላችንም አንጀምርም ነበር። ነገር ግን ጉዞ የምንጀምረው መጨረሻችን ሲነገረን መካከል ያለውን አይተን ፍጹም ደስ ይለናል። በቃ በጣም ደስ ጌታን ስናገኝ፣ እኔ ጌታን ሳገኝ ዛሬ መጀመሪያው ያገኘው ዓመት ማለት በፍጹም ምድር አልታየችኝም። አሁን ትዝ ይለኛል፣ በእውነት በጣም ትዝ የሚለኝ ነገር
ሌሊት ራሱ ሰማይ ላይ እግዚአብሔር ትልቅ ነው የሚል ይሄ እንትን ላይ ስክሪን ላይ ኮምፒውተር ስክሪን ላይ እንትን እንደ ስክሪን ሼቨር አድርገን እንደሚጫወተው እግዚአብሔር ትልቅ ነው የሚል በሰማይ ላይ እንዲህ ሲሽከረከር ነበረ። በቃ ደስ የሚል ሰማይ ተከፍቶ ነው የምታይ። ሰማይ ተከፍቶ ደስታ ነው፣ መሳቅ ነው፣ መዘመር ነው፣ መመስከር ነው፣ ኢየሱስ ጌታ ማለት ነው። ነገ እንዲህ ይሆናለሁ፣ ነገ እንደዚህ ይቀፋ፣ ነገ እንደዚህ ሰዎች ይሰድቡኛል፣ ነገ ታሰራለሁ የሚል በምንም ተአምር ምንም ፊት የሚመጣ ነገር የለም። ባይ ልጓዝ እችላለሁ ወይ? በፍጹም አልችልም። ለምን ይዋሻል? አልችልም። በመጀመሪያ ላይ እንደው በጉስቁልና አንተ ብለው መጀመሪያ ቢያስደነግጡኝ መጓዝ እችላለሁ? አልችልም። ስጋ ደካማ ስለሆነ አልችልም። ባይሆን ላይ እንደተባለው እግዚአብሔር መንገድን ይመራል። መጀመሪያ ላይ እስከምንጠነክር መንፈሳዊ ነገራችን እስከሚጠነክር እስከሚደራጅ አዲሲቷን ኢየሩሳሌም አስተውለን እስከምናይ ድረስ ነገሮችን ለቀቅ ያደርግና በቃ የተከፈተ ሰማይ ነው ይታየን። ከዛ በኋላ በቃ ሃሌሉያ እያሉ የዘምሩ በቃ እስራኤላውያን እኮ አይደለም ትዝ ይላቸዋል። እስራኤላውያን በቃ ሊሄድ ወደ አዲሲቷ ከነአን ወደ ከነአን ሊጓዙ ጉዞ በጀመሩ ጊዜ ደስ ብሏቸው ነው በቃ የወጡት። ደስ ብሏቸው መንገድ ላይ ሲደርሱ ግን ተዝረከረኩ። መንገድ ላይ ሲደርሱ ተዝረከረኩ። እኛም ስንነሳ ደስ ብሎ ነው የምንነሳው። ደስ ብሎ ነው የምንነሳው። እንግዲህ እያነጻጸርን አይደል? እኛም ደስ ብሎ ነው የምንነሳው። ነገር ግን መንገድ ላይ ነው ችግር የሚኖረው። መንገድ ላይ ነው። መንገድ ላይ ስንደርስ መከራ አለብን፣ መገፋት አለብን፣ ስድብ አለብን፣ መታሰር አለብን፣ ከስራ እንትን ማለት መጎሳቆል አለ። ስራ ቦታ ላይ እንገፋለን። ቢዝነስ ኤሪያ ላይ ራሱ እንገፋለን። በትዳራችን ዙሪያ እንገፋለን። የሆኑ ጨለማዎች ይመጣሉ። በቃ የሆኑ ግፊያዎች አሉ። የሆኑ የማይመቹ ነገሮች አሉ። የኢየሩሳሌም ጉዞ ባህሪው ይሄ ነው። በቃ ባህሪው ይሄ ነው። ዛሬ መንፈስ ቅዱስ የሚለን ይኸው ነው። በፍጹም በአልጋ ባልጋ ነው ብለን ጉዞ መጀመር እንደሌለብን ከጌታችን ከኢየሱስ ክርስቶስ አደራረግ ከእግዚአብሔር አብ አደራረግ ልንማር ይገባል። ጌታ ኢየሱስ ክርስቶስን ስለ ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል እንደዚህ ነው ያለውና እኛም የተነገረንን የምንሆነው የምናልፈውን አልፈን ነው እንጂ አልጋ ባልጋ እንዳልሆነ የእግዚአብሔር ቃል ይናገራል። ሌላ የተዘጋጀሁት በሌላ ርዕስ ነበረ። ኦልሬዲ ቤተክርስቲያን ይህን ስለለጠፈች ወደዚህ የመጣሁት የሆነውን እንሁን በሚል ነበር የተዘጋጀ። ሰው የሆነውን መሆን አለበት በሚል ነበር ያዘጋጀኝና እውነት ነው። አሁን ሳስበው ይሄዳል። ከዚህም ሀሳብ ጋር ይሄዳል። የሚጠጋጋ ነገር አለው። እኛ የሆነውን ሆነን ነው መሄድ ያለብን። አሁን የደረስንበትን ደርሰን ነው መሄድ፣ እውነተኛውን ኑሮ እየኖርን ነው መሄድ ያለብን። መንገዳችን ቁርንችት እንዳለው መሰናከያ እንዳለው አውቀን ነው መሄድ ያለብን። ለምን? እኛ አጋዥ አለን። ጌታ ኢየሱስ ክርስቶስ አጋዥ አልነበረውም። ከአባቱ በቀር አጋዥ በምድር አጋዥ አልነበረውም። የተማመነባቸው የተከተሉ ደቀ መዛሙርቱ እንኳ ተዝረክርከዋል። እሱ በተያዘ ጊዜ እንትን ብለዋል፣ ተፍረክርከዋል። አጋዥ አልነበረውም። እግዚአብሔር ግን ደግፈውና ተልእኮን ፈጽመው ተፈጸመ እስከሚለው ማይክሮሴከንድ ድረስ በታማኝነት የተጓዘ ጌታ ነው። ያን ሁሉ መንገድ የተጓዘ ጌታ ነው። በታማኝነት የተጓዘ አሰቃይተውታል፣ ገርፈውታል፣ ከሰው መልክ ወጥቷል፣ ተንገላቷል። ነገስታት በዚህ ገርሟቸዋል። በንግግሩ ጻፎች ፈሪሳውያን ተገርመዋል። በትምህርቱ ተገርመዋል። ከህፃነቱ ጀምሮ የሚናገራቸው ንግግሮች በቃ አይመቹም። እናንተ ጌታ ኢየሱስ ክርስቶስ እኮ በቃ እነሱ ባይመቹትም የእሱ ማነጋገር ደግሞ ለእነሱ አይመችም ነበር። በቃ አይመችም ንግግሩ። በቃ ይቆረቆራቸዋል። አንዳች ነገር ውስጣቸውን ይረብሸዋል። ኩርንችቱን እርሱም ያስጨንቅ ነበር። በንግግር በፍቅር ደሜንና ስጋዬን ያልበላ ያልጠጣ ምን አይነት አስጨናቂ ንግግር
ራሱ የሚከተሉ ሰዎች እንኳን ግራ እስከሚጋባቸው ምን የማይባል ነገር በስመ አብ ወወልድ ወመንፈስ ሳይሉ ይቀራሉ እና ንግግሩ አይመችም ነበር። እነሱም ለጉዞ አልተመቹም ነበረ። ይህንን ግን ጌታ ኢየሱስ ክርስቶስ ያውቃል። እንግዲህ አሁን እዚህ ላይ ያስተላለፍ የፈለገው መንፈስ ቅዱስ ምንድን ነው? ጌታ ኢየሱስ ክርስቶስ እንዲህ ተብሎ ተጽፏል ብሎ ስለ መንገዱ ያውቃል። ጥንቅቅ አድርጎ ያውቃል። የሰው ልጅ አሳልፎ ይሰጡታል፣ በሚያስተምርበት ጊዜ ይፈርሳል፣ እንደዚህ በሶስተኛው ቀን ይነሳል እያለ ስለ ራሱ አውቆ ነው የሚጓዘው። ኢየሱስ ጌታ ነው። እኛ ግን የተነገረንን መንገድ ወይም ደግሞ የምንሄደውን መንገድ አዲስቷን ኢየሩሳሌም ብንናፍቅ እንኳ መንገድ ላይ መከራ እንደሚጠብቀን እያወቅን እንኳ ኮምፕሮማይዝ ለማድረግ ነው የምንሞክረው። የሰው ልጅ ይሰቅሉታል። እኛ መንገድ ላይ ሰዎች ሊሰድቡ ይችላሉ። ለምን ነው የምትሰድበኝ? ምን በድያለሁ? ዲሞክራሲ መብት ለምን ነው የምትነካ? አለምንለው የእውነት እንነጋገር ከተባለ አለቃ መጥቶ እነዚህ የሆነ ነገር ሲቆጣ አንንቀጠቀጥም? አንፈራም? ጓደኛ ሲያኮርፍ አብረን አናኮርፍም? የመንገዳችን ባህሪ እኮ ነው። መንገዳችን ባህሪ ነው። የመንገዳችን ባህሪ ነው። በነገራችን ላይ የሚሆነው ነገር እየሆነ ያለው ነገር የምን መከራው፣ ስደቱ፣ ጨለማው የተጻፈ ነው። አዲስ ነገር ምድር ላይ የለም። ራእይ መጽሐፍ ላይ ሄደን ስናይ ምንድነው መጀመሪያው ማህተም ሲከፈት ነው ይላል። ነጭ ፈረስ ደግሞም የተቀመጠው ሰይፍ የያዘ የሚለው ሐሰተኛ ነቢያትን በተመለከተ ወደ ታች ወረድ ሲሉ ቀይ ፈረስ መከራውን ምኑን ያሳያል። ግራጫ ይላል ያሳያል። ይሄዳል። በቃ ማህተሞቹ በተፈቱ ቁጥር አሁን የአሁኑን ነው የሚያስነብበን። በነገራችን ላይ በቃ መንገዳችን የሆነው እኮ መንገዳችን የሆነው ገለጽ ስንነቅ ሌላ ቀኖች ክፉዎች ናቸው። እያንዳንዱ ቀን ክፋት ይዞ ይመጣል። ይህን አውቀን ነው የምንጓዘው ነው። ይህን አውቀን ነው መጓዝ ያለብን ነው። ጌታ ኢየሱስ ክርስቶስ ለእኛ ምሳሌያችን ነው። በቃ የተሰጠን ምስጢር፣ የተገለጠልን ምስጢር ይሄ ነው። መጨረሻችን አይተን ስለምንጓዝ አሁን ያለንበትን ባናይ ደግሞ የሚያግዘውን የሚደግፈውን የሚረዳውን ጌታ ኢየሱስ ክርስቶስን ብንጠይቅ ሊያግዘን ሊደግፈን ሊያሻግረን ታማኝ ስለሆነ እሱን መጠየቅ ነው እንጂ ስናስበው ታክቶን መቆም ለእኛ አይመጥነንም፣ ለጉዟችን አይመጥንም። ስናስበው እከሌ እንደዚህ ስለሚሰድበኝ በዚህ ሸውጄው ልለፍ አይመጥነንም። ፊት ለፊት ነው እንጂ ፊት ለፊት ቢሰድብ ጌታ ይባርክህ፣ እኔ አላሰብኩም፣ ጌታ ይባርክ። ጎረቤት ሲገማሽርብህ ነው አይ ቤት እቀይራለሁ ኧረ አይባልም። መስሪያ ቤትህ እንዲሁ አልመች ብሎ ሲቆረቁርህ እንደው መስሪያ ቤት መቀየር አለብህ ቢያራ አልተመቸኝም በኢየሱስ ስም ምን አስቀኝ ምናምን አይባልም። ኧረ አይባልም። ያ መንገድህ ነው ወንድሜ፣ ያ መንገድህ እህቴ፣ ያ መንገድሽ ነው። እኔ ያ መንገዴ ነው። ልትሰቃይ፣ ልትንገላታ፣ ልትሰደድ እንደውም በዚህ ደስ ይበላችሁ ይላል። እንግዲህ እግዚአብሔር አሰራር ነው ያደረገ። በመከራ ደስ ይበላችሁ ተብለን ተጽፎልናልና ይሄ ገብቶን እንድንከተል 53 ስናጠና በዚህ መልኩ እርግጠኛ መንፈስ ቅዱስ ተርትሮና በጣም አብርቶ ያሳየናል። መንደርደሪያው ይሄ ነው። መጨረሻውን ያሳየ አምላክ መንገዳችንን ሊመራ ታማኝ ነውና እግዚአብሔር በመንገዳችን ይርድ። እንጸልያለን። እንጸልያለን። ዘላለማዊና ጻድቅ እግዚአብሔር ሆይ በእውነት እናመሰግንሃለን። እግዚአብሔር ሆይ እየኖርን ያለ ነው በምህረት ነው። እየኖርን ያለ ነው በምህረት ነው። የዘላለም አምላክ እግዚአብሔር እንኳንም የምንሄድበትን መንገድ ቀድመህ አላሳየን። የዘላለም አምላክ እግዚአብሔር ሆይ አንዳችን አገኝም ነበር። አቤቱ የሰራዊት ጌታ እግዚአብሔር በየዕለቱ ብናጉረመርምም እንኳ ተፍጨርጭረን እየተሻገርን አለን። እዚህ ደርሰናል፣ አግዘናል። የዘላለም አምላክ እግዚአብሔር ኤሎሄ ብለን ስንጮህ እንደገና ስትምረን፣ ስንወድቅ ስንነሳ እግዚአብሔር እንደ እስራኤላውያን እንኳን በምድረ በዳ አላስቀረህንም፣ እየደገፍን እነዚህ አድርሰናል። የዘላለም አምላክ እኛ ፕሪቪሌጅድ ነን። የዘላለም አምላክ እግዚአብሔር ሆይ ከእነሱ ይልቅ እኛ ተጠቅመናል። አቤቱ የሰራዊት ጌታ እግዚአብሔር ሆይ አሁንም ያላየነው ከፊት ለፊትን የሚጠብቀን የዘላለም አምላክ ልዑል እግዚአብሔር ሆይ ጥቃቅን እግዚአብሔር ሆይ ነገሮች ቢኖሩ የዘላለም ጸጋ እንድታበዛልን እንድንሻገር ይልቁንም በፈተና ደስ እንዲለን የዘላለም አምላክ ልዑል እግዚአብሔር ሆይ ከልጅ ከኢየሱስ ክርስቶስ አርአያ ተነስተን አቤቱ የሰራዊት ጌታ እግዚአብሔር መንገዳችን ማቅናት እንድንችል በኢየሱስ ክርስቶስ ስም ጸጋ ይብዛልን።
የዘላለም አምላክ ነው እግዚአብሔር በነገር በጥቃቅን ነገር ሁሉ ከማኩረፍ የዘላለም አምላክ ነው እግዚአብሔር ሆይ ከማፈግፈግ እግዚአብሔር ሰውን ከመቅጣት እግዚአብሔር ሆይ መንግስትህን ስራ ከማደናቀፍ በጌታ በኢየሱስ ክርስቶስ ስም የዘላለም አምላክ ነው እግዚአብሔር ሆይ ሲቆጡን ከመቆጣት እግዚአብሔር ሲቆጡን ከመሸሽ የዘላለም አምላክ ነው እግዚአብሔር ፍቅርህን መግለጽ መንግስትን ስብከት ነውና የዘላለም አምላክ ነው እግዚአብሔር ወንጌል ነውና የዘላለም አምላክ ነው እግዚአብሔር በመከራ ማለት ያለብንን ሁሉ እንድናልፍ ጸጋ ይብዛልን። አሜን።